በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጋለሁ አይደል? እኮ ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን ነው ፓስፖርቱን የሰጠው? ለምን ፓስፖርቱን የሰጠው? ቆይ አንዴ በእግዚአብሔር አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም። አብርሃም ተረጋጋ። ቆይ እንዴ አብርሽ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን የወሰደው? አንዴ ጥያቄ ነው የምጠይቀው። ከለቀኝ ዞር በል። ፓስፖርቱን ለምን የወሰደው? ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን የወሰደብኝ? ለምን የወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን የወሰድሽብኝ? ፓስፖርቱን የትም ይሁን ምን አገባህ? እኔ ፓስፖርቴን እንዴት ትወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? ተረጋጋ። አንተ እኮ ዋሽተናል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርቱን ስናየው ፓስፖርቱን ሲኛ ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የታቀዳተ ለኛ ፓስፖርት አልያዝም እኮ ተኝሽ እኮ በደምብ ተረጋጋ። ኤፍሬም ዛሬ እኮ ታግደኝ ነገር ከነገር አታግደኝም እኮ ተረጋጋ። ስማኝ አብርሃም፣ አሁን አንተ የሚጠበቅብህ መረጋጋት ነው። ገባህ አይደለ? ሄደህ ጥሩ ነገር ላይ ገጥም ይችላል። ስማኝ አብርሃም፣ ጥሩ ነገር ላይ ገጥም ይችላል። ለበጎ ነው ብለህ ማሰብ አለብህ። እንደተቃጠለብኝ ያውቃል እንዴ ዳኒ? ይገባኛል እኮ በረራ መለጠኝ እኮ ፓስፖርቱን እነሱ ባይወስዱት ኖሮ አመልጠኝም ነበረ እኮ። ስማኝ ሰማኝ ስለዚህ ተረጋጋ በቃ። አሁን ደህና ከመሆነ ሰማኝ። ቆይ አንዴ ተረጋጋ አብርሃም። እንዴ አንዴ ተረጋጋ። ሰማኝ። አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። ዳኒ አንድ ጊዜ አዳምጣኝ። እኔ ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር። ገባህ አይደል? ብትሄድም ጥሩ ነገር ላይ ገጥም ይችላል አብርሃም። ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው። ገባህ አይደል? ስለዚህ ፓስፖርት ምንም ያሳስብህ ነገር ሰማኝ አብርሃም። እንደምትመጣ ያሳስበህ ምንድን ነው ያሳስበህ? በቃ ኖርማል ነው አብርሃም። ፕሮግራም አድርገህ ሄድክበት። ሲጀመር ሁሉም ሰው ቅር ብሎታል አንተ በመሄድ። አዳምጠኝ። በረራ አመለጠኝ እኮ ኤርሚ፣ አመለጠኝ እኮ ሰዓቱን አይተሽዋል። አመለጠኝ እኮ ተሰማኛለህ። ፓስፖርቱን እነሱ ባይወስዱት ኖሮ ነው ይሄን ሄጄ ነበር አይደል እንዴ? እኮ ለበጎ ነው እያልኩ ነው። ምንድን ነው ለበጎ ነው? እንዴ ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተ ብዬ ነው ያታከኩት። ገንዘቡም እኮ ይመለሳል አይደል እንዴ አብርሃም? ምን ሆነሃል? በእግዚአብሔር ይሄን ያለ ገንዘብ ከመቼም ነው እንደዚህ መሆን የጀመርከው? ስለዚህ አሁን ቁጭ በል አንዴ ተረጋጋ። ቆይ እንዴ አንደኛ ሰው ለእኛ የነገርከን ጉዞና አንተ ልትሄድበት የነበረው ነገር አንድ አይደለም አብርሃም። ገባህ አይደለ? በቃ የትም ይሁን የመሄድ መብት አለኝ አይደል እንዴ? ፍላጎት የለም ማታዳምጡ ይኸውልህ ፍላጎት ሊሆን ይችላል፣ ግን እኛም እኮ መብት አለን። አንዴ ወንድሞችን እዚህ ጋር ፍቅረኛ ነች ያለችው ባለቤት ነች፣ ሁሉም ሰው ይመለከቷል ስላንተ ህይወት አብርሃም። ገባህ? ለእኛ የነገርከን ቦታ አይደለም የምትሄደው። ይሄን ነገር እንኳን ይሄን ዋሽተን ነበር አብርሃም። ዳኒ ዋሽተን ለዋሻችሁ በቃ መብቴ ነው አይደለ? እኔ ፈለኩ ለምን አሜሪካ ካናዳ አይደል? ምን አገባችሁ? አንዴ መብት አይደለም አብርሃም። እኔ ታስቀምጠኝ ነው የምትሄደው። ቆይ አንዴ አዳምጠኝ እስቲ። ቢያንስ አንተ ለኛ ምንድን ነበር እያልከኝ የነበረው? ዛሬ ምን ሆነ ነው? ቆይ ለምን ደግሞ አትረጋጉ አብርሃም? እንዴ ስለጠፋው ነገር ነው የምታስበው ወይስ ደግሞ እዚህ ጋር ሰው ይጨነቃል? ገባህ አይደል? አንተ ያሰብከው ነገር እኛን የሚያስጨንቀን ነበረ። እኔ ብዙ ነገር አቅጄ ነበር የወጣሁት። ሰማኝ ቀድህን ቢያንስ ቆይ አንዴ አዳምጠኝ። ተረጋጋና በመጀመሪያ ብቻ ተረጋጋ። ቆይ ይሄን ያህል ከኔ ለመራቅ ነው እንደዚህ እየሞከርክ ያለው አብርሽ? ለምን ነው በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጋለሁ አይደል? እኮ ባባቡ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን ነው ፓስፖርቱን የሰጠው? ለምን ነው ፓስፖርቱን የሰጠው? ቆይ አንዴ በእግዚአብሔር አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም አብርሃም፣ ተረጋጋ። ቆይ እንዴ አብርሽ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን የወሰደው? አንዴ ጥያቄ ነው የምጠይቀው። ከለቀኝ ዞር በል። ፓስፖርቱን ለምን የወሰደው? ቶሎ በል መለስልኝ። ፓስፖርቱን ለምን የወሰደብኝ? ለምን የወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን የወሰድሽብኝ? ዳኒ ለምን የወሰድሽብኝ? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተን ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጥተህ ምን አገባኝ የሚል ሰው የለም እኮ አብርሃም። ለምን ስለኛ ማታስበው? ለምንድን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ለምን የወሰድከው አንተ ፓስፖርቱን? እኔ ፓስፖርቴን እቤት ውስጥ እንዴት አድርገህ ወሰድክ? ለምንስ ወሰድክብኝ? የወሰድኩት እኔ ነኝ። እሺ ለምን ወሰድከው? ለምን እንደወሰድኩት ታውቃለህ? በመጀመሪያ ደረጃ ወሽተናል። እኛ ምንድን ነው መዋሻችሁ? ከሀገር ውጭ አይደለም እዚሁ ነው ብለህ ነበር። ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ ነው። የትም ይሁን ምን አገባህ? እኔ ፓስፖርቴን እንዴት ትወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? አንተ እኮ ዋሽተናል። ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ። ከዛ ፓስፖርትን ስናየው ፓስፖርቱን ሲኛ ምንም አያደርግልህም። ልንሰጥህ አንችልም ሩታ ፓስፖርቱን ለምን ከዚህ አብርሃም ምንድን ነው የሆንከው? ማለት እንደዚህ ከሁላችንም መራቅ የፈለክበት ምክንያት ምንድን ነው አብርሃም?
እኔ እዛ ሄጄ እቀራለሁ ማለት አይደለም ዳኒ። በቃ እኔ ለትንሽ ጊዜ ረፍት ፈለኩኝ አይደለ? ለምን ነው ፍላጎት የማታዳምጡ? ለትንሽ ጊዜ ረፍት ፈለግን ልትሄድ የነበረው ቅርብ ቦታ እንደሆነ ነው የምናውቀው። ገባህ አይደለም? ሲጀምር ለትንሽ ጊዜ ምናምን ልትቆይ አይደለም። አትዋሸን። ለትንሽ ጊዜ ልትዋሸን አይደለም። አሁን እኮ አይደለም ሌላ ነገር ከምትፈልገኝ ኦልሬዲ ካምልቀዋል። አብርሃም ዛሬ ቢያመልጠኝ ነገ ከነገ ወዲያ አያመልጠኝም። ገባሽ? እሱን ቢሆን ተረጋግተህ ነገር ይሆናል። እስቲ ወይኔ ሁሌ ተረጋጋ። በእንደዚህ ስሜት ውስጥ እኔ ልሰጥ አልችልም። አይ ተረጋጋ። መጀመሪያ አንዴ ተረጋጋ አብርሃም። የታቀደ እኛ ፓስፖርት አልያዝንም እኮ ተኝሽ እኮ መጀመሪያ ተረጋጋ። ኤፍሬም ዛሬ እኮ ታግረኝ ነገ ከነገ ወዲያ አታግረኝም እኮ ተረጋጋ። ያማን ልጅ ነኝ አይደለም? የሰው ልጅ ተነጋግረህ ማሳመን ትችላለህ ከፈለክ። ገባ? እኔ ፍላጎቴን ነገር በንግግር ልታምን አልቻልክም እኮ። እስኪ አንዴ ተረጋጋና ቁጭ በል። እስኪ አንዴ አብርሃም ቁጭ በል። እስኪ አንዴ ተረጋጋና ቁጭ በል። ቆይ ተረጋጋና ቁጭ በል። እንድናስረዳ እንኳን ፈቀድክልንም እንድናወራ እንኳን እኮ ፈቃደኛ ነን። ዝም አትሊስት እንነጋገር አይደል? መነጋገር ነው የምፈልገው። እንድንነጋገር እንኳን አልፈቀድክልንም። እንዴት ነው የምንነጋገረው? ብዙ ነገሮች በቃ እኔ ነገርኩሽ አይደለ? አልፈልግም እዚህ መሆን ለትንሽ ጊዜ መውጣት ፈልጋለሁ። አለቀ። ፍላጎቴን ማክበር አለብሽ እኮ። እኔ ልታስገድጂኝ ትፈልጋለሽ? አብርሃም እዚህ ብዙ ነገር ትተህ ነው እየሄድክ ያለው። ለምን ነው ያገባ? ምንም ነገር አበላሽተህ ነው እየሄድክ ያለው። ምንም ልተው አንተ ላይ ጫና አድርጌብሃለሁ። ተሸከምልኝ ብያለሁ። አይ ስለዚህ ቸር ህይወት አለ። ሰው የራስን ህይወት ኑር በእናትህ። አሁን ዳኒ የምትቀበልኝ ሆነ ተቀበልኝ። ቆይ ይኸውልህ ከመቀበላችን ይኸውልህ አብርሃም አሁን በረራው አልፈዋል። ተረዳኸኝ አይደል? በረራው አልፈዋል። አንዴ ቁጭ በል። ይኸውልህ በረራው አልፈዋል። ምንም ነገር መፍጠር አትችልም። ኦልሬዲ አልፈዋል። በቃ ተቀበልኝ ዳኒ፣ ተቀበልልኝ በእናትህ። መሰማኝ ከሆነ ተቀበልልኝ። እኔ ለንገርኩህ አልያዙትም። እሺ ቤት ውስጥ እያለን ፍላጎቴን በግልጽ አማርኛ ተናገርኩኝ እኮ። በቃ ፍላጎትን የተናገርከው ለትንሽ ቀን ከከተማ እንደምትወጣ እንጂ ከሀገር እንደምትወጣ አልነገርከንም አብርሃም። ከሀገርም ልውጣ ከምንም ልውጣ ልታስቡ ነው? ሰማኝ። አትመለስም እኮ አትመለስም አብርሃም። በጣም እርግጠኛ ነን። ያለ ማን ነው እንደማትመለስ በጣም እርግጠኞች ነን አብርሃም። ማንበብ ትችላለህ? ለምን ደበከን? ማንበብ ትችላለህ? ፓስፖርቱ ላይ ለስንት ቀን እንደሚል እየው ገብተህ ለምን ደበከን ታዲያ? ለምን መናገሩ አላስፈለገም? ይኸውልህ አብርሽ ለአንተ ማስረዳት ግዴታ የለብኝም። ለቀናቶች እንደምትሄደው ለቀናቶች አለ እኮ። አንዴ አዳምጠኝ። ከዚህ ሀገር አንወጣም ብለህ ነበረ። ከሀገር መውጣትን ከዋሸህን አሁን መቆየትክና እዛው ለመቅረትን በምን እርግጠኛ እንሆናለን? እኛ እዚህ ጋር ያለው ህይወት አያሳስብህም? ስለኔ አታስብም? ስለማንም ሰው አታስብም? ስለ ልጅ አታስብም? እንዴ አብርሃም እኔ አንድ ነገር ልንገርሽ አይደል? እየዋሸን እኔ እጄ ልቀር አይደለም። በቃ እኔ ለትንሽ ጊዜ እየዋሸን ያለው አብርሃም። ቤተሰቦች ይፈልጉሃል፣ ጋሼ ይፈልግሃል። አንተ ስለዚህ ነገር አታስብም? እዚህ ጋር ስራህን ሁሉ ነገር እንትታ ነው እንዴ የምትሄደው? ራስን አረጋግተህ ስራህን መስራት አትችልም? እዚህ ትሰማለሽ ሄርሜላ፣ እኔ ሄጄ ልቀር አልነበረም ሀሳቤ። እየነገርኩሽ እኮ ነው። ለሶስት ቀንም ይሁን ለአምስት ቀንም ይሁን ለሳምንትም ይሁን ደርሼ ልመለስ ነበር የኔ ፍላጎት። የቀናት አይደለም ያለው ፓስፖርት ላይ የቀናት አይደለም ያለው እንዴ የወራት እኮ ነው። እንዴ ይሄን ማወቅ ማንችል ነው። የወራት ነው። ሲቀጥል ደግሞ ውጭ ሀገር ነው የምትሄደው። ሀገር ውስጥ ነበር ያልከን። ለወራት ቆይተህ በዛው ልትቀር እንደማትችል በምን እርግጠኛ እንሆናለን? ስለዚህ አንድ ነገር ልንገርሽ አይደል? ፓስፖርቴን ተቀበልልኝ። ሻንጣዬን ይዤ የትም ልሂድ። በቃ አያገባሽም። ዛሬ በረራ የተሰረዘ አይደል? ተሰረዘ በቃ አልፎኛል አይደል? ስለዚህ አንዴ ተረጋግተህ ቁጭ ብለህ አውራቸውና ተነጋገርና ማለት ነው። ወስን ሁሉ ነገር ይፋ አድርገውና የምትሄድበትን ምክንያት ለምን ያህል ጊዜ እንደምትሄድ ለምን እዛ መሄድ እንኳን እንደፈለክ ንገረን እስኪ። ምን እንተማመናለን? ልንገር አይደል? የሰው ልጅ ነኝ አይደለ? የሰው ልጅ ደግሞ እረፍት ያስፈልገዋል አይደል? እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው፣ እየተረበሽኩ ነው። ምሽት እኔ ነኝ የማውቀው። እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። እንደ ሰው ልጅ ለምን የማትረዱኝ እንዴ? ጭንቅላት የላችሁም እንዴ? አታስቡም እንዴ? አብርሽ ሰንተኛ አንድ ነገር ልንገርህ። አንተ ሰው አንተ በእናትህ ወደዛ ዞር በልልኝ። አንተ ለዚህ ሁሉ ያበቃኝ ገባህ? ስነ ስርዓት የምትይዝ ከሆነ ስነ ስርዓት ነው ያለው። እሺ ለምንድን ነው ግልጽ ወሬ ያልተናገርከው አብርሃም? ለምን ግልጽ ወሬ የማትናገረው እንዴ? ሁሉን ነገር ለምን ግልጽ አታደርግልንም? ተረዳኸኝ? ለምንድን ነው ከከተማ ልወጣ ነው ብለህ መዋሸቱ ለምን አስፈለገ? ጀመር የእናት ቤት እንኳን ለምይድ ካለው ከሀገር ስትወጣ ብዙ አይነት ነገር ያጋጥማል። ይኸውልህ ካብርሽኛ ያለው ነገር ለትንሽ ጊዜ እረፍትን ፈልጌ ነው ልሄድ የነበረው አይደለ? ይኸውልህ ካብርሽ እየዋሸህን ነው። ከዛ ባለፈ ምናልባት ሄደህ እዛ ስራ ጀምረህ ምናምን ኑሮ ልትቀጥል ቢሆንስ? እዚህ ጋር ስለማንም ሰው ሀሳብ የለህም አንተ። እዛ ስራ የትም ቦታ ሄደህ ሰርተህ እንደምትለወጥ እናውቃለን። ገባህ አይደለ? ስለዚህ እዛ ሄደህ ወይ ስራ ብትሰራስ ወይ የሆነ ነገሮችን አመቻችተህ ለመኖር ነው ሀሳብህ? ወይ ምንም ነገር እዚህ ኢትዮጵያ ውስጥ ምንም ሰው የሚያሳስብህ ሰው የለም? ስለማንም ሰው አትጨነቅም? ዝም ብለህ ከመሬት ተነስተህ የምትሄደው? ስለአሁን ወዴት መሄድ አትችልም አብርሃም። አልፈዋል በረራው። ገባህ አይደለ? በቃ አልፈዋል። ምንም ማድረግ አትችልም። ለመቀበል እኮ ይደርሳል። መጀመሪያ አንዴ እኛ አልተግባባንም እኮ እንዴ። እኛ እኮ አልተስማማንም አብርሃም። አንተ ነው የተግባባ የመሰለ እንጂ ማናችንም አላመንበትም። ግልጽ ነገር ንገረን። ይኸውልህ ግልጽ ነገር የት እንደምትሄድም አውቀናል።
ያ ስለዚህ ግን ደግሞ ብትሄድበትን ነገር ምክንያትህ ግልጽ አድርግልን። ሁለተኛ ነገር ደግሞ ብትሄድም ሰው ያስፈልጋል አጠገብህ። ብቻህን የትም ቦታ ልትሄድ አትችልም። ሰማኛለሁ ወንድሜ፣ እዚህም በሞግዚት አይደለም ያለሁት እኔ ብቻዬን ለራሴ አውቃለሁ። አንተ አይደለም እኔን የምታስተዳድረኝ ገባህ? ስለዚህ እኔ መሄድ እችላለሁ። እየሰማኝ ነው አብርሃም? አሁን እያደረክ ያለው ነገር ሀሳቡን አልተቀበልኩትም። ዋሽተኸናል አብርሃም። ለኔ የነገርከን ለሁለት ቀን ክፍለ ሀገር እንደምትሄድ ነው የምናውቀው። ገባህ አይደል? ከከተማ ልውጣ ነው ያልከኝ። ለምን መደበቁ አስፈለገ? የሆነ ነገር ባታስብ የሆነ ነገር ውስጥ ባይኖር አትደብቀንም ነበር አብርሃም። የምትሄድበትን ቦታ ተነግረህ ነበር። እሺ ዳኒ፣ እሺ ሰማኛለህ። ቢያንስ አንተ ከሌሎቹ ትሻላለህ። አሁን እኔ ከእናንተ ምንም ማድረግ የፈለኩት ገባ? ምንም ስጡኝ አላልኳችሁም። ፓስፖርት ስጡኝ። ዛሬ አልሄድም አይደለ? በቃ አልሄድም፣ እዚሁ ነኝ። በቃ እሺ፣ ከዚህ በኋላ አልሄድም። ችግር የለም። ከዚህ በኋላ የማትሸውደን ነገሮች ነው። ከዚህ በላይ እየሸወድከን ነው አብርሃም። በቃ ቀኑ ሲያልፍ እንሰጣለን። ማትሄድ ከሆነ ቀኑ ሲያልፍ ሲቃጠል ከዚህ በላይ ምን ይነፋ? አሁንም ጊዜ አይልክ በረራ ነገ አሁን ፓስፖርት የምትሰጥ ነገ ትኬት ቀይረህ መሄድ ትችላለህ አብርሃም። ይሄን ማናቅ ነው እንደ ይመስልህ? ይሄን ማናስተው ነው? ምን ብዬ ልቀበላት? ምን ብዬ ልቀበላት? ያደረጉት ነገር ትክክል ነው ያደረጉት ነገር። እንግዲህ ከዚህ ሁሉ ሰው ሀሳብን ይበልጣለሁ ማለት አትችልም። ይሄ ሁሉ ሰው ደግሞ አንተ ነው አይደል እየፈለገ ያለው? ስለ አንተ ነው አይደል እየተጨነቀ ያለው? ስለዚህ ቢያንስ ስለኛ እንኳን ብለህ ካስበህ ተጨንቀቅ። ቢያንስ እስቲ ቁጭ በል እረፍት አድርግ። ኢትዮጵያ ውስጥ እረፍት ማለት እኔ የፈለጋችሁ ቤት ውስጥ እንዳሻንጉሊት ቁጭ ብዬ እንድታዩኝ አይደለም። ማንም ያንን አይፈልግም። አንተ እንደዚህ እንድትሆን እኮ ነው ይኸውልህ፣ ደህና እንድትሆን ነው እየተለፈ የነበረው እንጂ እንዳሻንጉሊትማ መጀመሪያም ሆነ ነበር። አብርሃም ለምን አታስተውልም? እንደኔ ጤነኛ ሰው የለም። ደህና ነኝ። አሁንማ ደህና ነህ እኮ በቃ አለቀ። ይኸውልህ ስለዚህ ምንም ፈልጎ ታዲያ ደህና ነህ እኮ አብርሃም። ነገር ማለት ትችላለህ አብርሃም። እዚህ ጋር ግን በጣም አንተ ኢትዮጵያ ውስጥ እንኳን ከሀገር ውጭ ሆነ ከዚህም ሆነ በጣም ብዙ ሰው ይፈልጋል እያልክ ነው አይደል እንዴ? ለምን በዚህ ልክ ራስን ታርቃለህ? ሰላሜን አልሰጣችሁኝም እዚህ እንዴ? ቀን በቀን እየበጠበጣችሁ ያላችሁ። በቃ የሰው ልጅ ደግሞ የአእምሮ ሰላም የሚባል ነገር አለ። ገባ? ከሰላም በኋላ ነው ሁሉም ነገር የሚቀጥለው። ጓደኝነትም ምንም የሚቀጥለው። ሰላምህን እኮ ለማግኘት እኛን በዚህ ልክ መዋሸት አይጠበቅብህም እኮ። የፈለግከውን ነገር እኮ ማድረግ እንደምችል ማናችንም እናውቃለን። ግን ደግሞ በዚህ ልክ ዋሽተን የሆነ ነገር እንዳሰብኩ ያስታውቃል። ለምን እንደዚህ ታደርጋለህ? ለምን ለኛ አትጨነቅም እንዴ? እኛ ቁስናንተ ተነጋግረን ነው አይደል ያልከው? ተማምነን ተነጋግረን ነው። እሺ መጠየቅ የምፈልገውን ነገር ጠይቀኝ ቶሎ። እሺ ለምን ዋሸት አስፈለገ አብርሃም? በቃ ለምን ዋሸት አስፈለገ? እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ አይሆኑም፣ ደስተኛም አይሆኑም። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ልሄድ አይደለም። በመጀመሪያ ደረጃ ደግሞ አሁን ሰዎች ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር የጨረሱልኝ ሰዎች ናቸው። ገባ? እኔን የሚወደኝ ሰው እኔን የሚፈልገኝ ሰው በህይወት እንድኖርለት የሚፈልጉ ሰዎች ናቸው። ይሄንን አልፈልግም። እኛ እንዴ ብትፈልጊማ ፓስፖርት አትወስጂም ነበር። ኖ ይኸውልህ፣ ሲቀጥል አንድ ወር አይደለም። ለምን እንወሻሻለን? ለአንድ ወር አይደለም፣ ለወራት ነው። አሁን እየዋሸህን ነው። ለወራት ነው ትኬቱ የተቆረጠው። አይተነዋል። ምንድን ነው የምትፈልጊው? እሺ ፍላጎትሽ ምንድን ነው? ካልፈለኩኝ ከሩታም ከኤርሜላም ከማንም ጋር መኖር አልችልም። በቃ አልፈልግም። እሺ አብርሃም ምን አልከ መሰለህ? ማንም ሊያኖር አይችልም። ግን ከራስህ አንደበት የወጣው ምንድን ታውቃለህ? እዛ ነገሮች አይቺን ከተመቻቸልኝ ይቀጥላል፣ ካልተመቻቸልኝ ይመለስ ይላል እኮ እያለ ያለው በራሱ ፍላጎቱ አለ ብዬ ያለው ሰዎች ና ስላሉት ነው እየሄደ ያለው። ይሄ ደግሞ ተገቢ አይደለም። አንተ ና ስላሉ የሚመጣው በጋር ነው ያሟል እንዴ? ይኸውልህ እረፍት ስለሚያስፈልግ ነው የተጠራው። ገብቶናል ስላለኝ እኔ ህፃን ልጅ ነኝ አይደለም። በቃ እረፍት ያስፈልጋል አሉኝ ሰዎች። ኦኬ አልኳቸው። እኔም ደግሞ ፍላጎቴ ነበረ በምን አይነት መንገድ መሄድ አለብኝ እያልኩ እያሰብኩ እየተጨነኩኝ ነበር። ገባህ? ስለዚህ እድሉን አገኘሁኝ፣ ተመቻቸልኝ አይደለ? ስለዚህ ይሄንን እድል ደግሞ ካገኘሁ አልቀረም መሄድ አለብኝ። በቃ ለትንሽ ጊዜ ሰዎች እረፍት ያስፈልጋል። እናንተ ያልታወቃችሁ እሷ ሄርሜላ ያልታወቃት ነገር ለነሱ ታውቋቸዋል። እረፍት ያስፈልጋል አሉ። አንተ ከዶሩ በላይ ልጅ ብሎብ ነው አንሶብ ነው ከድሉ በላይ አብራም ላይ ታስተሳሰብ ነው ያለው። ይሄ የማይሆን ነገር ነው እያወራህ አንተ ራስህ የማይሆን ነገር ነው እንጂ እያወራህ ያለው። እድል ስለመጣልህ የሆነ ነገር ስለመጣልህ እዚህ ያለው ሰው ለቅም ሄድ አለብህ ነው። እሺ በቃ ይኸውልህ አንድ ነገር ያው አንድ የሚያስማማን ሀሳብ ምን ያህል እርግጠኛ ነህ? እነሱ አብረው ህይወቴን መምራት አልቻልኩም፣ ነገሮች እየከበዱኝ ያሉት እያጨናነቃችሁ ነው እያልክ ነው አይደለ? እሺ እዚህ ሆነክ እኛ ላንደርስብህ ወይም ደግሞ አንተ እስከምትፈልግበት ቦታ ላይ እኛ ላንመጣብህ፣ እዚህ የፈለክበት ቦታ ላይ ሂድ፣ እዚህ ከተማ ውስጥ ማለት ነው። በባህር ላይ ግዴታ አሁን እኛ ነገሮችን ከፈለግን እኮ ማንም ካንተን ተከትሎ ከሀገር መውጣት አቅቶን አይደለም አይደል እንዴ? ሁላችንም አቅም ያለን ሰዎች ነን። አሁንም ቢሆን አንተ እየረበሻችሁ ነው ብለህ የምታስብ ከሆነ ማለት ነው። ስለዚህ እዚሁ ኢትዮጵያ ውስጥ የፈለክበት ቦታ ሂድ፣ አንመጣብህም። እሺ ቢያንስ በዚህ ተስማማ። ግዴታ ከኢትዮጵያ ውጪ ወጥተህ ከሀገር ውጪ መውጣት አለብህ። እዚሁ ሰላምህን ማግኘት የምትፈልግ ከሆነ ደግሞ ይሄው ከዚህ ሀገር ውጣ። እኔም ቃል ገባላለሁ ማንም ቦታ አልደርስብህም።
እሺ ሄስ ዋናው ሰላምን አይደል የምትፈልገው? ቆይ እርሚልሽ ምን ያህል እርግጠኛ ነህ በእነዛ ሰዎች? አብርሃም ሄደህ ከሀገር ውጪ ነው ማንንም የማታውቅበት ሀገር ላይ ገብተህ እዛ ከነሱ ጋር ከደረስክ በኋላ ምን አይነት አመለካከት ይኖራቸው? ለአንተ አይነት በጭንቀት ከምሞት እዛ ይግደሉኝ ከፈለጉ አይደለም። አብርሃም ይሄን የሚያስወስን ነገር ውስጥ ነህ እንዴ ያለኸው? የህፃን ልጅ ስራ ነው። ማይመስል ነገር አታወራ። አንተ አታወራ። እሺ አንተ ስታወራ በጣም እያመለክ በጣም ልክ እኮ ነው። ትክክል የሆነው ነገር እኮ ነው እያወራ ያለው። ሜቢ ፓስፖርቱ ስለወሰደብህ ሊያናድድህ ይችላል። ነገር ግን በጣም ትክክል የሆነ ነገር ነው። ኢቨን የማታውቃቸው ሰዎች ናቸው። በትንሽ ጊዜ ተግባብተና ስላሉ ብቻ ዝም ብለህ የምትሄደው እንዴ? ከማውቃቸው ሰዎች የማላውቃቸው እነሱ ይሻሉኛል። አመግጥ ነው እንጂ አብርሃም ነገሮችን ስታወራ ጠቅልል አድርገህ አታውራ። ምን ሆነ ነው እንደዚህ ስሜታዊ እንኳን አብርሃም ምንድነው? ደህና ከሆንክ በኋላ የተፈጠረ ነገር አለ እኔ ያላየሁት መጥቼ እሺ እንዴ ያየሁት እኮ ሻንጣዬዎች ቼክ ያደረኩት ገብቼ ውስጥ ላይ ፓስፖርት ስባል ነው ፓስፖርቱን ያጣሁት። ገባህ? እንደዚህ እስከዚህ ድረስ ለምን እንትን ይላሉ? እዛው ወስደን ባህል አይሉኝም ነበር እንዴ? ከገባው በኋላ ለምን እንትን ይሉኛል? ሰማኝ። እሺ አብርሃም እኔ ከአንተ የተረዳሁት ነገር አሁን ላይ ማለት ነው ደህና ከሆንክ በኋላ የባሰ የገጠመ ነገር አለ መሰለኝ። ማለት በጣም ተበሳጭታል። በጣም ስሜታዊ እየሆንክ ነው አብርሃም። ማነው በዚህ ልክ እንዲህ እንድትከፋ ያደረገ? አልገባኝም። ሁሉን ነገር ትተህ ለሜዲ ወሰንኩ። ለምንድን ነው ይሄን ያህል ጊዜ የማታውቃቸው ሰዎች ላይ የማታውቀው ሀገር ላይ ከዚህ ባሰ ነገር ውስጥ ገባህ? ምንም ጥሩ ነገር እየተሰማኝ አይደለም። እዚህ እኔን ፈልገኛል አይደለ? ማን ነው እያስጨነቀ ያለው አብርሃም? እኛን እያስጨነቀ ዙሪያ ላይ ያለው ሰው ጭንቀት ብቻ ነው እየሆነብኝ ያለው በዚህ ሰዓት ማለት ነው። ገባህ? አብርሃም ስታወራ ጠቅልል አድርገህ አታውራ። ተው በእግዚአብሔር ተው። ተጨነቅ አይደለም ጭንቀትን እንኳን ቀለል ለማድረግ ሀገር ውስጥ የሆነ ቦታ ትሄዳለህ እንጂ ስለሁሉም ሰው የራሳቸው ጉዳይ በቃ ብለህ ጭራሽ የማታውቀው ሰው ጋር ነው የምትሄደው። ይሄ እኮ ልክ አይደለም። እንደውም የባሰ የተሳሳተ ነገር ነው ያለው። ከዚህ የተሻለ ነገር ያገኘክ መስሎ ነው እንጂ ከዚህ የባሰ ነገር ነው እየገጠመክ ያለው። ሊገጥም የሚችለው ሳይሆን ይገጥመዋል። የኔ አስተዋይ ሲመክር እያየሽ ነው። ፓስፖርቴን ወስዶ አሁን እየመከርከኝ ነው። አንተ ቤት ለአንተ ብዬ እኮ ነው ፓስፖርት የወሰድኩት። አብራር አሁን ዳኒ ሰማያለህ። እሺ በቃ በሄርሜላ ሀሳብ ተስማምቻለሁ። በቃ ተስማማ፣ ችግር የለም። በቃ ከሀገር ውጭ አልወጣም። እዚሁ ሀገር ውስጥ በቃ እዚሁ ሀገር ውስጥ በቃ። ስለዚህ ለሀገር ውስጥ ደግሞ ፓስፖርት አያስፈልግም። ለመውጣት ፓስፖርት አያስፈልግም። በእግሬ መቼም አልሄድም አይደለ እኮ ፓስፖርት እኮ ያስፈልጋል። ትራንስፖርት አለ አብርሃም። የትም ከተማ ለሚሄድ ከፈለክ የፈለከውና ባስ መጠቀም ትችላለህ። ዳኒ 10 ሰዓት በመኪና መጓዝ አልችልም። ገባክ? ይደክመኛል። ስለዚህ በፕሌን ነው መጠቀም የምፈልገው። ለሱ ደግሞ ፓስፖርት ያስፈልጋል። እኛ ልሸውደን አንችልም አብርሃም። ይሄ በጣም ኢዚ ነገር ነው። ምን ልታደርግ እንደሆነ እኛ መገመት አይከብደንም እኮ አብርሃም። እንዴ ነገሮችን እኮ ዋሽተህ ልትወጣ ነበረ። ቅድምም እየዋሸን ስለሆነ ነው ያንን ነገር ተጠራጥረን እንደዚህ ያደረግነው። አሁንም እንደማትዋሸን ምንም እርግጠኞች አይደለም። ምንድን ነው የተፈጠረ ነገር አለ ሩታ? ምንም የተፈጠረ ነገር የለም ዳኒ። ምን ይፈጠራል? መጣ ወይ? እሺ እኛ ሰላምን እየነሳን ከሆነ እሺ አንድ መፍትሄ ልስጥህ። መቼስ ቡዜና ወይም ደግሞ ዴቭ ሰላምን ይነሳዋል ብዬ አላስብም። ይነሳዋል አይነሱም ማለት እህት ናቸው፣ ወንድም ናቸው። እኔ ሩታ፣ ኤፍሬም፣ ዳኒ ሁላችንም በአንተ ህይወት ለመወሰን እየሞከርን ከሆነ በጣም ይኸው ይቅርታ። እሺ ቢያንስ ከቡዜ ወይ ከዴቭ ጋር ሂድ፣ ከእህት ጋር ወይ ከወንድም ጋር። ይሄን ያህል ብቻ ለመሄድ የምትፈልግበት ምንም ምክንያት አለ ብዬ አላስብም። እሺ እኛ በደልን፣ ችግር የለውም። እኔም በደልኩ፣ እሺ ችግር የለውም። ግን ቢያንስ ከቡዜ ጋር ሂድ ወይ ከዴቭ ጋር ሂድ ወይ አንድ ከምታውቀው ከአንድ ጓደኛ ጋር ሂድ። እሺ መቼስ ይሄን ያህል አይከብድም። አብርሃም ይሄን ያህል ብቻህን ለመሆን የምትፈልግ ሰው አይደለም። ብቸኝነትን የምትመርጥ ሰው አይደለም ማለት ከመጀመሩ ነው ይሄን ምርጫ የምታደርገው። ለስራ ነው የምትሄደው ነገር ግልጽ አድርግ። ለስራ ከሆነ ለስራ ነው በለኝ። ለተኛ ነው ሰማኝ፣ ችግር የለውም አብርሃም። ይኸውልህ ምንም ለማድረግ ይሁን አሁን በቃ ሻንጣህን ይዘህ ወደ ቤት ተመለስ። ከዛ በኋላ ነገሮችን ተረጋግተህ አስበህ ይወሰናል። ገባህ? አሁን በረራውን ልጧል አብርሃም። ምንም አታመጣም። እኔ ምንም አትበለኝ። በረራ እንዳመለጠኝ አንተ አይደለም የምትነግረኝ። ገብቼ ቼክ አድርጌ ነው እሺ ወጣሁ። እሱ ችግር የለውም። እሺ ታዲያ ምን ልሰራ ነው እዛ የምሄደው? እኮ አሁን ላርፍ ነው። እንዴ እዚህ የተሻለ ስራ አለ አብርሃም። እንዴ ብዙ ነገሮችን ብትሰራ ሰው ነህ እኮ። እዛ ድረስ ምን ብለህ አስፈልግ። አሁን ልሰራ ነው። እሺ አሁን ደግሞ መጀመሪያ ደግሞ ላርፍ ነው። እረፍት ላድርግ ነው። ብዙ ነገር ነው እያወራ ያለው አብርሃም። እሺ ምንድነው ፍላጎታችሁ? ምንድነው ፍላጎታችሁ? ሂዱ ልልሽ በቃ ሂዱ በቃ። እሺ ዳኒ ሂዱ በቃ። ፍላጎታችሁ ደግሞ ደጋግመን እየነገርን ነው። ልትረዳን አልቻልሽም። እኔ ስለምትፈልጉኝ እንዳልሄድ በቃ እሺ ፍላጎታችሁን ተረዳው። ሂዱ በቃ። እሺ ጨረሳችኋ? የት ነው የምትሄደው? ጥለን ነው የምንሄደው። አብረን ነው የምንሄደው። አብርሃም ሁሉ ሰው አንተ ስለሚያስብ ነው። ምን አገባኝ? ጎዳና ምን ሂድ ምን አገባ? እንደምን አይመለከተኝም እንዴ? ይኸውልህ ስማኝ አብርሽ ጤነኛ አይደላችሁ? ሂዱ በቃ። እሺ እኔ አልፈልጋችሁም። ሂዱልኝ በቃ። አብርሃም ብቻህን ጤናህን ያጣሁ አንተ ነህ እኮ አብርሃም። እንዴ ሁሉ ሰው እኮ አንተ እንድትመለስ እየፈለገ ነው አይደል? አንቺም ጤነኛ አይደለም እያልሽ ነው። ዳኒም ቢሆን አንተን ፍለጋ ነው እንጂ አያገባኝም ብሎ ቤት መቀመጥ አቅቶት አይደለም። ገባህ አይደለ? ስለአንተ ስለምናስብ ስለአንተ ስለምንጨነቅ ነው እዚህ ድረስ የመጣ ነው። ስለዚህ ቢያንስ ስለኛ ማስቲ አስብ። ከኛ ጋር ምንም ቢሆን ጥሩ ጊዜ አሳልፋል አይደል? እንዴ እኛን ለማዳመጥ ሞክር እስቲ አብርሃም በእግዚአብሔር። እንዴ ማንም ሰው አይፈልገኝም ብለህ ነው የምታስበው? ከነሱ ጋር ከቤተሰብ አንድ አካል ጋር እንደዚህ አይነት ውሳኔ ይወስናል በእግዚአብሔር። ከነሱ ጋር አትሂድ በቃ። እኛ ሁላችንም እዚህ ጋር ያለነው ሰላም የምነሳና
በቃ ከነ ሙዜ ጋር ነው ከነ ዴት ጋር ብቻ ይሁን አንተን ይጠብቃል ብለን ከምናስበው ሰው ጋር ይሁን አንድ ላይ ይገባ። እኔ ትጠፋለህ ወይ ደግሞ የሆነ ነገር ትሆናለህ አይደለም። ትልቅ ልጅ ነው ማስተዋል ትችላለህ እኮ አብራ። ግን ሰው ሀገር ነው የምትሄደው። እዛ ያሉትን ሰዎች አታውቃቸውም እንዴ? ሁሉንም ሰው በማየት መገመት ትችላለህ እንዴ? ጨራሽ አይደለም አብራ ያልኖርከው ሰው ከኛ ጋር መግባባት ከከበደ ከነሱ ጋር እንዴት ነው የምትግባባው? ቢያንስ ይናት ከግምታከተ እውነቱን መናገር ለራስህም አሪፍ ነው። ለኛ ብቻ አይደለም እውነቱን መናገር ለአንተም አሪፍ ነው። እና ደግሞ ጥያቄ የሆነብኝ ነገር ከሚዲያውም ለመራቅ ነው ወይ ሐሳብ ፓስፖርት ብቻ ለምደው ትራቭል ማድረግ የፈለከው? ቢያንስ እዛ ሆነህ ቢያንስ ደህና መሆንህን እንኳን ለኦዲየንስ ለማሳየት ካሜራማን ይዘህ አልሄድክም አይደል እንዴ? ሄርሜላ ሁሉ የምታወሪው መሄድ ፈልገሽ ነው አይደል? አትሄጂም፣ አንቺም አትሄጂም። ብቻዬን ነው የምሄደው። እሺ ምን እንደምታመጣው አይደል? ማን አብርሃም ምን ብቻህን ያልኩህ እኮ መከተል ያቅተንም ፓስፖርቱን አየነው አይደለ? በቃ መምጣት ያቅተንም እኮ አይደል? እንደዛ አይደለም ያሰብኩት እኔ ነው። እንደዛ እያልኩ አይደለም። ቢያንስ ለኦዲየንሶች እንኳን የሚፈልግ ኦዲየንስ አለ፣ ስላንተ የሚጨነቅ አለ፣ ስላንተ የሚያስብ አለ። ችግር የለም እኔ እንትን የሚለኝ የለም። ችግር የለውም። እሺ ግን ደግሞ እያልኩ ያለሁት እኔ ወይ እኔ ልሂድ ወይ አብርሃም ሂድ ያለህበትን ማወቅ ብችለው ይሄን ብቻ መልስልኝ አብርሃም። እሺ ሄድክ ተነስተህ ሄድክ ያለህበትን ሁኔታ እንዴት ነው ማወቅ ብችለው? ችግር እንኳን ቢገጥምህ እንኳን እኮ ድረስልኝ የምትለው ሰው እንኳን እኮ የለም። ምንም አድራሻ ትክትክ አድርገህ እንዴት እንደዚህ እኮ ነው አንተ እንዴት ነው ሰው ነገሮችን ብቻ የሆነ ነገር እጋፈጣለሁ እኮ አይባልም። ሰው እኮ ሰው ያስፈልገዋል አይደል እንዴ? ኮዛ ታሰምኛለሽ። ለሰው መድኃኒቱ ሰው ነው እንደሚባለው መርዙም ጭምር ነው። ገባሽ? እኔ እዚህ ጋር አሁን እዚህ ቁጭ ብዬ ምንም ያተረፍኩት ነገር የለም ከጭንቀት ውጭ ምንም ያስተረፍኩት። እሺ እንደዛ ከሆነ ህይወት ላይ መርዝ የሆነውን ሰው ማስወጣት ነው እኮ እዚህ ግዴታ ከሀገር ስለወጣ አይደለም አይደል እንዴ? ህይወት ላይ መርዝ ነው ብለህ የምታስበውን ሰው እኮ ማስወጣት ትችላለህ አይደል እንዴ? ሲጀመር ስማኝ፣ ይሄ የሆነው ለበጎ ነው፣ ያለ ምክንያት አይደለም። እዚህ የቀረው ገባህ? እዛ መጥፎ ነገር ሊገጥምህ ቢሆንስ አይታወቅም። የቀረበትን ምክንያት ተመስገን ነው ማለት ያለብህ። እንደው ይሄ የሰው ሀገር ከባድ ነው፣ የሰው ሀገር ከባድ ነው ብለህ የምታወራ ሰውዬ ዛሬ ላይ የሰው ሀገር ስትመኝ እኔ ማንም መቀበል የሚከብደው ነገር ነው። እሺ ሄርሜላ እኔ አሁን ተቀበልሽም አልተቀበልሽም ምንም አልሽ፣ እኔ አሁን እዚህ መሆንበት ምንም አይነት እንትን የለም አይደለ? ስለዚህ በቃ ተውት። በቃ እኔ ትቼዋለሁ፣ ሁሉም ነገር ትቼዋለሁ። አልሄድም። እዚሁ ሀገር ልንቀሳቀስ ፓስፖርት ይስጡኝ። የሰው ልጅ ፓስፖርት ያስፈልገዋል እንደማንኛውም ሰው መንቀሳቀሻዬ ነው፣ ስጡኝ። ከዛ አለቀ በቃ። እኔ ከእናንተ ምንም ነገር አልፈልግም። ጊዜ ገደቡ ሲያልፍ እንሰጣለን እንኳን ማብራት ፓስፖርት እዚህ ሀገር ላይ ለመንቀሳቀስ ፓስፖርት አያስፈልግም። መታወቂያ ያለ ፋይዳ መታወቂያ ካለ መንቀሳቀስ ትችላለህ። ተረዳኸኝ? ሲጀመር ያው በቃ በቂ ነው፣ መታወቂያ ከበቂ በላይ ነው። ትኬትህን እኮ ቀይረህ እኮ መሄድ ትችላለህ። ይሄንን ማናስተውል አይምሰልህ አብርሃም። በጣም ቀላል እኮ ነው ይሄን ማድረግ ላድርግ። እሺ አሁን ፍላጎታችሁ ምንድን ነው? ፍላጎታችን እኮ ደጋግመን ጨረስን አይደል? አሁን እስካሁን ካወራችሁ እኔ ማወራው ሰማው ጨረሳችሁ አይደለ? እሺ ፍላጎታችንን የሁላችንን በግልጽ እሺ በቃ አትስጡኝ፣ ፓስፖርቱንም አትስጡኝ። እሱን አንሰጥህም ማለት በቃ አትስጡኝ፣ ችግር የለም። ሁለተኛ ነገር ደግሞ ተረጋግተህ አስበህ እዚሁ ሀገር የምትዝናናበት ነገር ፍጠር። ማናችንም አንደርስብህም። ማናችንም ፍላጎቴን እንደዚህ እንዳገታችሁኝ እዛ ለምትናገሩት አካል ትናገራላችሁ። እኔ ሲጀመር እኔ ከእናንተ ጋር ጭቅጭቅ እንትርክም አያስፈልግም። እናንተን እንዴት አድርጌ እንደምቀበላችሁ ነው ያውቃለሁ። ለአንተ በማሰብ እኮ ነው ይሄንን ያደረግነው። ለምን ከክፋት ትቆጥርብናለህ? አይ ወጣው ለሱ ማሰብ ብዙ ነገር አድርገናል፣ ግን እሱ ሊገባ አልቻለም። በጣም ብዙ ነገር እኮ እያደረክልኝ ነው ወንድሜ፣ በጣም አመሰግናለሁ በእውነት። ሊገባ ካልቻለም እኮ ነው እሱ። እሺ አብሪ፣ ስለዚህ አሁን ፍላጎታችን እሺ ችግር የለውም። ይሄን ፓስፖርት እኛ እንድናምንበት ፓስፖርቱን አቆይተን እንሰጣለን። ስለዚህ አሁን ይሄን ሻንጣ ይዘህ ወደ ቤት ተመለስ። አለቀ። በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው። አልሄድም፣ ከአንቺም ጋር አልሄድም፣ አልሄዳትም። እሺ እኔ ከፈለግኩ ከኔ ጋር ሄደና አሁን እኮ ካንተ ጋር ሊድ ፓራለች ከተማ ውስጥ ነው አይደለ? ስለዚህ ሀሳብ ከማን ጋር ነው? ከአንቺም ጋር አልሄድም። መሄድ ከምፈልገው ሰው ጋር ሄዳለሁ። ችግር የለውም። ይኸውልህ አብርሃም በቃ ከማንም ጋር ሄድ ይችላል። ያው አብርሽ አንድ ነገር እየሰማህ ነው። ሄርሜላ ሆነች ሩታን አብሬክ ሊድ ምናምን ነገር እያሉ እኮ አይደል? ፈልገው ነው መሄድ ፈልገው ነው። አትሄዱ አይደለም አብርሽ፣ ምናልባት ፍላጎትን ከማንም ጋር አልሄድም፣ ከእናንተ ጋር። እኔ ከምፈልገው ሰው ጋር ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ስለምትዝናና ብዬ ነው እንጂ ይቅርታ። ምን ማለት ነው? ከሄርሜላ ጋር አልሄድም፣ ከሩታ ጋር አልሄድም። ሰው ከማን ጋር ነው? አልነግራችሁም ከሆነ ሰው ጋር ሄዳለሁ ማለት ከማን ጋር ነው? ከቤተሰብ ጋር ነው ወይስ እንደ ሄርሜላ? ከማንም ጋር ሊድ አያገባሽም፣ ሁለታችሁ አለቀ። በቃ እንደ ፍላጎት ብቻ አንተ ፓስፖርቱን እንደማታገኘው መጀመሪያ በደንብ ማወቅ አለብህ። እሺ ፓስፖርቱን አትጭኝ። በቃ አሁን ከእናንተ ምን እንደምፈልግ ታውቃለህ። ዳኒ ማን ድረገ ተባበሩ። ወንድሜ ከሆንክ ተባበረኝ። እሺ ሁላቸውንም ከዚህ ቦታ ይዘህልኝ በቃ። እኔ ለትንሽ ሰዓት እዚህ ጋር እረፍት ማድረግ ፈልጋለሁ። ብቻህን እዚህ ጋር እንዴት ነው ትተን የምንሄደው? አብርሃም እንዴት ነው? ችግር የለውም እመጣለሁ። ሂዱ በቃ። እኔ ትንሽ ልረጋጋ። ራሴን አላረጋጋውም አይደል ዳኒ? ራሴን አላረጋጋውም አይደል? አልተረጋጋውም። እያየህ ነው። ስለዚህ እንድረጋጋ ሂድ። አድርሳቸው ና ከአንተ ጋር እንሆናለን። ለቀቀው ሻንጣው። ከአንተ ጋር እንሆናለን አብረን። ሂድ። ከእሱ ጋር መሆን ከፈለክ እኛ ራሳችንን እንሄዳለን። ችግር የለውም።
ፓስፖርቱን ግን አንተ ፓስፖርቱን ስጡኝ አላልኩም። ሂዱ በቃ ዳኒ። እሺ ታዲያ እዚህ ጋር ነው እረፍት የምታደርገው? እዚህ ኤርፖርት ውስጥ ነው እረፍት የምታደርገው ወይስ? እሺ አዲስ ይሄ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለውም። ግን ብቻ አንተ ተነው አንዴም ይሄን ነው አውቃለሁ። እንዴ ለምንድን ነው እንዳጉል አቃሪ እንዳጉል እንትን የሚያረጋችሁ? አብርሃም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትታትን ከፈለክ እሷን አካተት ታይል ይገኛል። ታሪ ሮሚዮ ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል እናንተም። ከዚህ በኋላ ወዴት እንደሄድ አይችልም። ሰው ሀገር ውስጥ ነው ሊሆን ይችላል። ስለዚህ እናንተም ሂዱ እኛም እንሂድ አይሻልም? አትሄዱ አይሻልም? የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩት ትችላላችሁ፣ ግን ከፍላጎቱ ማንንም ልታስቀሯቸው የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ ፍላጎቴን ነገርኳችሁ አይደለ? ፈለገ አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። ገባህ? አንዳንዴ ፍላጎትህም ለሰው ብለህ ትሰዋለህ። አንተ ደግሞ እዚህ ጋር ብዙ ሰው አለ አጠገብህ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬም እና ሩት ሂዱ። ዳኒ ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አለም ነው። እኛ እንሄዳለን፣ ግን እሷ ትቆያለች። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው። እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደለ? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ የሚሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች፣ በጣም ነው የምታስፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺም እንኳን እንደባታስፈልጊው ባይባጭ ዳኒ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኝ እውነቱን እኮ ነው ይላል። እሱ የሚፈልገው ሰማኝ አብርሃም ይኸውልህ፣ ቆይ አንዴ አዳምጠኝ። ሰው እንዳይከተል ሰማኝ አብርሃም፣ ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት ነተረክ ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለምን ለራሱ አንተውለትም? ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እንደዚህ ጋውን እሷ ትቀመጥ ምናምን ብለህ ኤፍሬም አንተ እኮ ነው ጸቡን ያስነሳው። ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ። ምን አይነት አስመሳይ ነው?